ጤና ይስጥልን እንደምን አርፍዳችኋል የፖድካስቱ ቤተሰቦች ይህ ሳምንት በአውሮፓ ትልልቅ ሊጎች ጨዋታዎች የሚደረጉበት ሳምንት ነው በፕሪሚየር ሊግ በተለይም ደግሞ ነባር የሚባሉት ቡድኖች ምንም እንኳን ወቅታዊ የሆነ ፐርፎርማንሳቸው ጥሩ የሚባል ባይሆንም የማንቹዋን ደርቢ የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታ ይከናወናል ይሄ ጨዋታ እንግዲህ በብዙ የስፖርት ቤተሰቦች ዘንድ የሚጠበቅ ነው የሚሆነው እሁድ የሚከናወን ጨዋታ ነው ምሽት ላይ የሚደረግ ጨዋታ ነው በሊጉ ሁለቱ ቡድኖች ያሉበት ሁኔታ ጥሩ የሚባል አይደለም የደረጃ ሰንጠረዦቻቸው ቁጥርም ይሄን ነው የሚያሳየው ዩናይትድ 13ኛ ደረጃ ላይ ነው የሚገኘው 37 ነጥቦች ነው ያሉት ይሄ ለዩናይትድ በጣም ወረስት የሚባለው ሲዝን እንደሆነ ማሳያ ነው ምክንያቱም አሁን ላይ በፕሪሚየር ሊጉ ባደረጋቸው ጨዋታዎች ያስመዘገበው 37 ነጥብ በ30 ጨዋታዎች ዝቅተኛው ነጥብ ነው ማለት እንችላለን ከዩናይትድ ፕሮፋይል አንፃር ከዩናይትድ ከፕሪሚየር ሊጉ ጥንካሬ አንፃር ማለት ነው ሲቲም እንዲሁ ካለፉት 6 አመታት በጣም ዝቅተኛ የሚባለውን ውጤት ነው ዘንድሮ ያስመዘገበው በ29 ጨዋታዎች በ30 ጨዋታዎች ሲቲ 51 ነጥቦችን ይዟል ያሳለፈው ሳምንት ድል ማድረጉን ተከትሎ ነው እንግዲህ 51 ነጥቦች ላይ ያረፈው በሲቲ እና በአርሰናል እንዲሁም በሊቨርፑል መካከል ያለው የነጥብ ልዩነት በጣም ጠቧል ለምሳሌ በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ወደ 10 ሰፍቷል ከዚህ በኋላ በሚደረጉ ጨዋታዎች የሚመዘገቡት ውጤቶች ሲቲን ምን ያክል በቻምፒየንስ ሊጉ የተረጋጋ ቦታ ሰጥተውት የቼልሲን አሊያም ደግሞ የኖቲንግሃም ፎረስትን ቦታ ይቀበላል የሚለው የሚጠበቅ ነው ኒውካስልም አስቶን ቪላም እንዲሁ በጣም ጠንካራ ጉዞ ነው ያደረጉ የሚገኙት ትናንት በተደረገ የፕሪሚየር ሊግ ጨዋታ ቶተንሃም በቼልሲ ተሸንፎ ቼልሲ ነጥብ መያዙን ተከትሎ ቼልሲ 52 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል ይሄ ማለት እንግዲህ በፕሪሚየር ሊጉ የቻምፒየንስ ሊግ ተሳትፎ ማንቸስተር ሲቲ የሚያስመዘግባቸው ውጤቶች በጣም ወሳኝ ናቸው ማለት ነው ተጋጣሚዎችም ከተጋጣሚዎቻቸው ከሚወስዱት ነጥብ አንፃር ተጋጣሚዎች በየጨዋታው ከሚያደርጉት የሜዳ ላይ ፐርፎርማንስ ተነስቶ ማንቸስተር ሲቲ ቀጣዩን ነገር ይወስናል ተብሎ ነው የሚጠበቀው እንግዲህ በጣም ፍንፍን ያለ በተለይ የመጨረሻዎቹ ሳምንታት 8 ጨዋታዎች እንዲጠበቁ የሚያደርገው ይሄ ነው ዛሬ የምንመለከተው የማንቸስተር ዩናይትድ እና የማንቸስተር ሲቲን ጨዋታ በተመለከተ ይሆናል ፔፕ ጋርዲዮላ ከሩበን አሞሪም ሁለቱም በእግር ኳስ ባለፉት 20 አመታት ከተመለከትናቸው ምርጥ አሰልጣኞች መካከል ይጠቀሳሉ በጋርዲዮላ በኩል ጋርዲዮላ የትሮፊ ላንድሎርድ የሆነ አሰልጣኝ ነው በሄደበት ሁሉ የዋንጫ ከበርቴ ነው በሲቲ ይሄን በተከታታይ 4 አመት አድርጎታል ያ የአናዘር ዌይ ኦፍ ዊኒንግ በሚለው የሱ የጨዋታ ሐሳብ የገነባው ኤክሰፕሽናሉ ባርሴሎና እናስታውሰዋለን በሚዩኒክ የነበረውን ቆይታ እናስታውሰው ነው ስለዚህ ጋርዲዮላ በብዙ መንገድ የተፈተነ በብዙ መንገድ ዋንጫዎችን የወሰደ በጨዋታዎች ውስጥ በተለይም ደግሞ በጨዋታዎች ውስጥ በጣም ወሳኝ የሚባለው ነገር ዋንጫ ማስሸነፍ ሳይሆን ዋንጫ ያሸነፍክበት መንገድ ለሌሎች የመጫወቻ ወይም ደግሞ የማሸነፊያ መንገድ መሆኑ ነውና በዚህ ደረጃ ከተመለከትነው ፔፕ ጋርዲዮላ ስኬታማው አሰልጣኝ ነው አብዛኛውን ጊዜ አሰልጣኞች ጨዋታን ማሸነፊያ መንገዶችን ይፈጥራሉ ጨዋታ ማሸነፊያ መንገዶቻቸው ግን የነሱ ብቻ ሆነው ነው የሚቀሩት በጋርዲዮላ ግን የጨዋታ ማሸነፊያ መንገዶቹ የሌሎች አሰልጣኞች መነሻ ሆነዋል ብዙ አሰልጣኞች ከሱ ስኬት በኋላ ብዙ አሰልጣኞች ከሱ የእግር ኳስ እድገት ውጤት ጋር በተያያዘ አብረው አድገው የተሻሉ አሰልጣኞች ሆነዋል ትልቅ ቡድኖችንም ያሰለጠኑ ይገኛሉ ከነዚህ ኢንፍሉዌንሻል ከሆኑ አሰልጣኞች መካከልና በሱ ተጽዕኖ ውስጥ ከመጡ አሰልጣኞች መካከል አሁን የሚገጥመው እሁድ የሚገጥመው ሩበን አሞሪም አንዱ ነው
አሞሪም ምንም እንኳን አብሮ የመስራት እድሉ ባይኖረው የጋርዲዮላ የጨዋታ መንገድና የጋርዲዮላ የጨዋታ ሐሳብ ኢንፍሉዌንስ እንዳደረገበት ይናገራል። ስለዚህ በሁለት የተለያየ መንገድ ላይ ያሉ አሰልጣኞች የሚያደርጉት ጨዋታ ነው ማለት እንችላለን። ግን እስኪ በእሁዱ ጨዋታ ምን ኤክስፔክት ልናደርግ እንችላለን የሚለውን እንመለከተዋለን። በተለይ ሁለቱም ከሚጫወቱበት መንገድ፣ ሁለቱም ነፃ ተጫዋቾችን ከሚፈልጉበት ሐሳባቸው፣ ሁለቱም ኦፕሽናል ፕሌይ ላይ የማይደራደሩ አሰልጣኞች ከመሆናቸው አንፃር ሁለቱም ያፈራረቁ 3 ተከላካዮች 4 ተከላካዮችን በቢልድ አፕ ፌዝ፣ በአታኪንግ ፌዝ፣ በሽግግሮች እንዲሁም በሚቆረጡ የጨዋታ እንቅስቃሴዎች ላይ የሚፈልጉትን የጨዋታ መልክ በሚፈልጉት መንገድ ከመስጠታቸው አንፃር ምን አይነት ቡድን ይዘው በእሁዱ ጨዋታ ልንመለከታቸው እንችላለን የሚለውን ለማየት ሞክራለሁ። አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ። ብዙ ቪዲዮ እየደረሰ እንዳልሆነ አውቃለሁ ለብዙዎቻችሁ ቴክኒካሊ ያጋጠመን ችግር ስላለ ነው። እንደገና የዩቲዩብ ቻናሉ ሬጂስተርድ እየተደረገ ስላለ በእናንተ በኩልም ለሌሎች እንዲደርስ ሼር አድርጉት። ምክንያቱም ገና ወደ እናንተ ለመድረስ እገዛ ስለሚፈልግ ማለት ነው። ምናልባት የተወሰኑ ሳምንታት 2-3 ሳምንታት በመትፈልጉት ልክ ላይ ደርሳችሁ ይችላል ቪዲዮዎች መለቃቸው ቪዲዮዎች። ከዛ በኋላ ግን አስተካክለነው ከዚህ በፊት እንደምናደርገው በብዙዎቻችሁ ዘንድ ቶሎ እንደሚደርሰው ለማድረስ እንሞክራለን። በአንድ ወቅት ፔፕ ጋርዲዮላ ይሄን ነገር ተናግሮ ነበር። አንድ ነፃ ተጫዋች ሁሌም ባዶ ስፔስን ለማጥቃት ዝግጁ ካልሆነ ቡድንህ የኦፕሽን ችግር ያጋጥመዋል የሚል አስተያየት ሰጥቶ ነበር። ሩበን አሞሪምም በዚህ መንገድ ውስጥ የተቃኘ አሰልጣኝ ነው። አንድ ነፃ ተጫዋች ሁሌም ቢሆን ነፃ ሆኖ በቡድኑ ውስጥ ኦፕሽኖችን ወይም ደግሞ አማራጮችን የሚፈልግ እንቅስቃሴ ውስጥ እስካልተገኘ ድረስ እንቅስቃሴው ጤነኛ እንደማይሆንና እንቅስቃሴው እንደማያድግ በተደጋጋሚ በጨዋታ ሳይቶናል በቃለ መጠይቆቹም ወቅት ገልጾታል። ስለዚህ ይሄ አንድ ነፃ ተጫዋች በእንቅስቃሴ ወሳኙ እንዲሆን ያደረጉበት ዋነኛው ምክንያት በሚታፈኑ የጨዋታ እንቅስቃሴዎች ወይም ደግሞ በሚቆለፉ ቦታዎች ውስጥ ወይም ደግሞ በተያዙ የሰዎች ሩጫዎችና የሰዎች አምሮች ውስጥ ሁሌም ቢሆን እንደ ጋርዲያን ወይም ደግሞ ትርፍ ሆኖ ነፃ አውጪ ሆኖ ሽፋን የሚሰጥ ተጫዋች ስለሚፈልግ ነው። ሌሎች አማራጮችን የሚጠቀሙት ከኳስ ጋር ባለው እንቅስቃሴ ነው። ነገር ግን ይሄ ከኳስ ጋር ያለው እንቅስቃሴ የተሻለ ውጤታማ የሚሆነው ከኳስ ውጭ ባለው እንቅስቃሴዎች ሁሌም ቢሆን ትርፍ ሆነው ለዚህ አማራጭ የሚሰጡት እድል እጃቸው ላይ ያሉ ተጫዋቾች ሲፈጠሩ ነው። እንግዲህ በሁለቱም አሰልጣኞች በኩል በእሁዱ ጨዋታ ልንመለከተው የምንችለው ይሄ አካሄድ ነው። ትርፍ ሰዎች የጨዋታው ወሳኙ ክፍል ናቸው። ትርፍ እንቅስቃሴዎች አብዛኛውን ጊዜ የሚቆለፉ በሮችን የሚቆለፉ እንቅስቃሴዎች ማስከፈቻ ናቸው። እንደምታውቁት በጋርዲዮላና በአሞሪም የጨዋታ ሐሳብ ውስጥ በተጋጣሚ እንቅስቃሴና ጫና ውስጥ ከመዋጥ ይልቁን ቀድሞ ለነዚህ እንቅስቃሴዎችና ጫናዎች መፍትሄ መፈለግን መርጣሉ። ይሄ በጣም ወሳኙ የሚባለው ፓርት ነው። ለምሳሌ በዘንድሮ የውድድር ዓመት ጋርዲዮላ ምንም እንኳን ጆን ስቶንስ እንደተጠበቀው ወይም ደግሞ እሱ እንደፈለገው ባይሆንም ባለፉት 2 ዓመታት ግን ይጠቀምበት የነበረው በተለይም ደግሞ በ2023-24 ሲዝን ይጠቀምበት የነበረው አንዱ የሱ የጨዋታ መንገድ ምንድነው? ነፃው ሰው ማድረግ ነው። በአራት የተከላካይ መስመር ተጫዋቾች በሚጀምርበት ሰዓት ሁሌም ቢሆን 3ቱ የመሃል ተከላካዮች ወይም ደግሞ የግራና የቀኝ ዊንገሮች ሆነው አንድ የተከላካይ የመሃል ተጫዋችን በመተው ጆን ስቶንስ የዲፌንሲቭ ሚድፊልድ ሚና ወይም ደግሞ የ6 ቁጥር ሚና ይሰጠው ነበር። ስቶንስ ወደ አማካኝ ክፍል በሚሄድበት ሰዓት ወደፊት መሄድ የሚገባቸውና የተጫዋች እገዛ ወይም ደግሞ ነፃነት የፈለጉ አማካኞች
በፕሮግሬሲቭ አታክ ወይም ደግሞ በሚያድግ እንቅስቃሴ ውስጥ አድገው ተጋጣሚ ጫና ውስጥ የመክተት ስልጣን እንዲያገኙ አፐራንዱን ወይም ደግሞ የተሻለውን ብልጫ እንዲያገኙ እድል ይሰጣል። ይሄ የጆን ስቶንስ የመከላከል አደረጃጀት ላይ የፈጠረውና ወደ አማካኝ ክፍል እየሄደ አማካኝ ክፍሉን የሚሰጠው አንዱ ግልጋሎት በተለይም የማንቸስተር ሲቲን በመከላከልና በማጥቃት ውስጥ የነበረውን ቀዳዳ ሞልቶታል። ከኋላ በሚጀመሩ ስርዓታቸውን በተጠበቁ ከኋላ በሚጀመሩ ለተጋጣሚ እድል ማይሰጡና ለራስ የቡድን ስትራክቸር እድገት ቤዚክ የሚባሉ ስህተቶችን እየቀነሰ ፐርፌክሽን እየጨመረ ያው ጋርዲዮላ እንደምታውቁት ፐርፌክሽኒስት ነው የሚባለው በጣም ፍጹማዊነትን የሚፈልግ አይነት አሰልጣኝ ነው። ሁሌም ቢሆን የሱ የሚሰራቸው ቡድኖች ሞልድ ሲደረጉ ምንም አይነት የጠርዝ ብልሽት እንዲፈጠር የሚፈልግ አይነት አሰልጣኝ አይደለም። በአንድ ወቅት ይሄን ነገር ተናግሮታል። ምንም አይነት እንከን ማየት አልፈልግም በቡድኔ ውስጥ ይላል። በእያንዳንዱ እንቅስቃሴ ውስጥ እንከኖቻችን አርመን ምንመጣው ልምምድ ሜዳ ላይ ነው ብሎ ያስባልና ጋርዲዮላ ፐርፌክሽኒስት ነው ሁሌም ቢሆን ማለት ነው። ስለዚህ በዛ እንቅስቃሴ ውስጥ የሚያልፉና የሚያድጉ ነገሮች ሁሌም ቢሆን የተሻለ ጥራት እንዲኖራቸው ይፈልጋል ማለት ነው። ወደ አሞሪም ስንመጣ አሞሪም እንደምታውቁት ከኳስ ጋር በጣም መቆየት የሚፈልግ አሰልጣኝ በተለይ ይሄ በፋይናል ሰርድ ፕሬሲንግ ላይ የማይደራደር አሰልጣኝ ነው። የፋይናል ሰርድ ፕሬሲንግ እንደምታውቁት ትልቁ ነገር ተጫዋቾች ኳስን አለማጣታቸው ነው የፕሬሲንጉ ወሳኙ ሚና ተብሎ የሚወሰደው። ምክንያቱም ኳሱን ካጡት በአታኪንግ ትራንዚሽን ተጋጣሚ ዋጋ ያስከፍላቸዋል። በዲፌንሲቭ ትራንዚሽን ደግሞ የሚለቀቁ ስፔሶች ስላሉ እነዛን የሚለቀቁ ስፔሶችን ከቨር የማድረግ የመሸፈን እድሉ የብዙ ተጫዋቾች አቋቋምና የሪከቨሪ ራን ጥሩ ስላልሆነ በዩናይትድ ምክንያቱም ከኮሚትመንት ጋር ከጌም ፊትነስ ጋር አሁን እሱ በተደጋጋሚ የሚያነሳቸው ነገሮች ስላሉ አብዛኛውን እንቅስቃሴው ኳስ አለማጣት ላይ ብቻ ትኩረት አድርጎ ተጫዋቾች እንዲሰሩ ነው የሚፈልጉትና ይሄንን ለማድረግ የማይደራደር አሰልጣኝ። ይሄን ሲያደርግ በተለይ ኦፕሽኖች ሁሉም ቢሆን አማራጮች አዋጭ ናቸው ብሎ ስለሚያስብ እንደሚያደርገው በአምስት አማካኞች ለመጫወት ነው የሚሞክረው። በተለይ እነዚህ ዊንግ ባኮቹ ከኋላ ተነስተው ወደ አማካኝና ወደ አጥቂ መስመር በሚደረጉ ሽግግሮች ውስጥ የሚሳተፉት እነዚህ ተጫዋቾች ኦቨርሎዲንጋቸው ሁሌም ቢሆን ናሮዊንግ ዘ ስፔስ ወይም ደግሞ የአማካኝ ክፍል የተጋጣሚ ቡድንን ፕሮግሬሽን ወይም ደግሞ ወደነሱ ሜዳ የሚመጣውን ሂደት መገደብ ስለሆነ በሶስት አማካኞችና በሶስት ተከላካዮች መካከል የሚኖረው ጋፕ ይጠባል። በተመሳሳይ ሰዓት በዋይድ እንቅስቃሴ ውስጥም የሚኖሩ ማስተንፈሻዎችን የሚቀበሉ ተጫዋቾችም ይዘጋጃሉ ማለት ነው። ስለዚህ በሁለቱም መንገዶች ዝግጁ የሆኑ ሲስተሞችን ይፈጥራል ማለት ነው። አንደኛ አማካኙ ላይ ጥብቅ የሆነ በተለይም ደግሞ በመካከላቸው ሰፊ የሚባል ቦታ የሌላቸው በመካከላቸው ብዙም ያልተራራቀ አቋቋምን የሚመርጡ ተጫዋቾችን ያዘጋጃል። ምንም እንኳን የነዚህ አቋቋም የአማካኝ ክፍሉ አንዱ ጥንካሬ ተደርጎ ቢወሰድም እንደገና ደግሞ ሌላ የማጥቃት ፓተርን ላይ ቆመው በተለይም ደግሞ ማጥቃቱን ወይም ደግሞ በእንቅስቃሴ መረጋጋቱን ይበልጥ ጥራት የሚጨምሩ በዋይድ አታክ ላይ ቆመው የሚጠብቁ ተጫዋቾችን ያዘጋጃል ማለት ነው። ስለዚህ የእንቅስቃሴው አንዱ ትልቁ ሚና ምንድነው? በሁለቱም ኦፕሽኖች ውስጥ የሚያልፍ በሁለቱም ኦፕሽኖች የተሻለ ነገር የሚያገኝ ቡድን መገንባት ማለት ነው። እንደውም ማይ ሜን ፕሌየርስ አር ማይ ሴንተር ባክስ ይላል። ይሄ ያሰልጣኙ ሐሳብ ነው። በእኔ የጨዋታ ዕቅድ ውስጥ በጣም ወሳኙ የሚባሉት ተጫዋቾች የኔ የመሃል ተከላካዮች ናቸው ይላል። ለዚህ ነው አሁን በቡድኑ ውስጥ የሴንተር ባኮቹን ምርጫ በተመለከተ በተደጋጋሚ ከጥራት ጋር በተያያዘ ከሚጀምሩበት መንገድ ጋር
ከሚሄዱበት መንገድ ጋር ወደ ተጋጣሚ ቡድን ከሚሄዱበት እንቅስቃሴ ጋር ወደ አማካኝ ክፍል ትራንዚሽኑን ከሚጀምሩበት ትራንዚሽኑን ከሚያሳድጉበት እንቅስቃሴ ጋር አብዛኛውን ያልታረቁ ነገሮችን በተደጋጋሚ የምንመለከተው በአሞሪምም በጋርዲዮላም በኩል ባለፉት ዓመታት አሰልጣኝ ከሆኑባቸው ጊዜያቶች ጀምሮ ያው ጋርዲዮላ ከ2008 ወዲህ አሞሪም ከ2018-19 ሲዝን ወዲህ የኦፕሽን አሰልጣኞች ናቸው የአማራጭ አሰልጣኞች ናቸው ሁሌም ቢሆን በአንድ የጨዋታ መንገድ ውስጥ ምንም እንኳን ጄኔራል ፕሌይ ቢኖራቸው ያ ጄኔራል ፕሌይ ወይም ደግሞ ያ ጥቅል የሆነ የጨዋታ ሐሳብ ክፍልፋይ የሆነ ግን የጨዋታ መንገዶች አሉት እነዚህ ክፍልፋይ የሆኑ የጨዋታ መንገዶች አብዛኛውን የሚሰጡት ምንድነው የዊኒንግ ኦፕሽንስ ነው የሚሰጡት ወይም ደግሞ የማሸነፊያ መንገዶችን ያዘጋጁለታል ያው በዚህኛው ዘመን እንደምታውቁት አሰልጣኞች ሁሌም ቢሆን ከራሳቸው የጨዋታ መንገድ ከራሳቸው የጨዋታ ሐሳብ ሳይወጡ በራሳቸው የጨዋታ ሐሳብ ውስጥ ግን የዊኒንግ ኦፕሽኖች ወይም ደግሞ የማሸነፊያ መንገዶችን ለመፍጠር በሚያደርጓቸው የቡድን ግንባታዎቻቸው ለነዚህ የቡድን ግንባታዎች የሚሆኑ ተጫዋቾችን ማዘጋጀቱ ነው ወሳኙ ነገር ተብሎ የሚታሰበው ለምሳሌ በአሞሪም ቲዮሬቲካሊ ሁለት ሚና ያለው ተጫዋችን መጠቀም ይፈልጋል አብዛኛው ጊዜ ይሄ ዱአል አታኪንግ እና ዱአል ዲፌንሲቭ ማይንድ ያላቸው ተጫዋቾችን ይፈልጋል ለምሳሌ ብሬኪንግ ስሩ ዘ ዲፌንስ ላይ ወይም ደግሞ የተከላካይ መስመር ተጫዋቾችን ሰብሮ በመግባት በሚኖረው እንቅስቃሴ ውስጥ ሁሌም በአንድ ተጫዋች ሰብሮ የመግባት ፍላጎት የለው አሁን ከዩናይትድ ትልልቅ ተጫዋቾች ጋር ሊስማማ ያልቻለበት ዋነኛው ምክንያት ምንድነው ብቻቸውን ሰብሮ ለመግባት የሚገቡ ተጫዋቾች አሉ በቡድን ውስጥ እነዚህ ብቻቸውን ሰብሮ ለመግባት የሚፈልጉ ተጫዋቾች አማራጭ ስለማያዘጋጁ ወይም ደግሞ የጋራ ማጥቃት ላይ አብዛኛው ጊዜ ተናጠል የሆነ የማጥቃት እንቅስቃሴው ስለሚገኙ ኳስ ያጣሉ ኳስ በሚታጣበት ሰዓት ኳሱ መልሶ ለማግኘት የሚደረገው ሪከቨሪ ሩጫ ያልተዘጋጀና ያልተደራጀ ስለሚሆን ስፔሱንና ኳሱን በሚገባ የሚጠቀም ስህተትን ማክሲማይዝ የሚያደርግ ወይም ደግሞ ስህተትን በአግባቡ መጨረስ መከወን የሚችል ቡድን ላይ ጥለዋል ማለት ነው ይሄን ነው አሁን ከጋርናቾም ጋር እንደጀመረ አካባቢ አሁን ነገሮችን ለማስተካከል ቢሞክርም ከፍተቶች ቢኖሩም የሚጋጭበት አንዱ ምክንያት ከሆይሉንድ ጋር ሌዚ ነው ይባላል ሆይሉንድ እንደውም በማንቸስተር ዩናይትድ በዚህ ተጫዋች ሌቭል መጫወት መቻሉ ለማንቸስተር ዩናይትድ መጫወት መቻሉ ድለኛ ነው የሚያስብለው አንዱ ምክንያት ነው ስለዚህ የቲዮሬቲካሊ ሁለት ሚና ያላቸው ተጫዋቾች መጠቀማቸው ሁለቱንም አሰልጣኞች በደንብ ጨዋታውን እንድንመለከተው እንድናነበው የሚያደርግ ነው በአሞሪም በኩልም በጋርዲዮላ በኩልም ይሄ የሚቀበሉት ነገር ነው ለምሳሌ በማንቸስተር ሲቲ አኬ ፉልባክ በሚሆንበት ሰዓት በ2023 የውድድር ዓመት ከአጠገቡ የሚገኙት ሌሎች ተጫዋቾች እነ ካይል ዎከርን እነ ሩበን ዲያዝን ብንመለከት እነሱ የመሄድ ስልጣን ይሰጣቸዋል ወደፊት አኬ ፉልባክ በሚሆንበት ሰዓት ማለት ነው አኬ የቀኝ ወይም ደግሞ የግራ ቦታውን እንደ ሁኔታው በሚሸፍንበት ሰዓት ደግሞ እሱ ጥሎት የሄደውን ቦታ ደግሞ እንደገና የመሸፈን ሚና የሚሰጣቸው ተጫዋቾች ይኖራሉ ማለት ነው ስለዚህ የቦታው ዋነኛው ሚና ተብሎ የሚታሰበው ምንድነው ወደ አማካኝ ክፍል በሚሄዱበት ሰዓት ጋርዲዮላ የሚፈልገውን ስኩዌር አንግል እንዲመጣ የተከላካይ መስመር ተጫዋቾችም የሚመለስ ሚና ቢኖራቸውም ሰርተው ለቀጣዩ ሂደት የማዘጋጀት ኃላፊነት ይኖርባቸዋል ማለት ነው ስለዚህ ዱአል ሚና ቲዮሬቲካሊ ወይም ደግሞ በጽንሰ ሐሳብ ደረጃ ከተመለከትነው ሁለት ሚና ያላቸው ተጫዋቾች ሁለቱም ይጠቀማሉ ለምሳሌ በፍላት 3 የሶስት አማካኞች ተጫዋቾችን በሚጠቀሙ ሰዓት ናሮ ወይም ደግሞ የጠበቡ ከፍ ያሉ መስመሮችና የሰፉ ከፍ ያሉ መስመሮችን ለማዘጋጀት ሌሎች ተጫዋቾች ሁሌም ቢሆን ቅርብ መሆን አለባቸው ተብሎ ይታሰባል በናሮ ወይም ደግሞ በጠበቡ ከፍ ባሉ ቦታዎች ላይ የመፍጠር አቅማቸው ጥሩ የሆኑ ተጫዋቾች እንዲመደቡ ይደረጋል በሰፊ በሆኑ ደግሞ የከፍ ባሉ ቦታዎች ላይ ደግሞ ኳሱን ይዘው ወደ
ግራና ቀኝ ፔኔትሬሽን ወይም ደግሞ ወደ ግራና ቀኝ ወደፊት የመግባት እንቅስቃሴ ላይ ጥሩ የሆነ ድሪብሊንግ ጥሩ የሆነ ከኳስ ጋር ምቾት የሚሰማቸው ተጫዋቾች እንዲዘጋጁ ይደረጋል ማለት ይሄ በሁለቱም ቡድኖች በኩል ሁለቱም ቡድኖች የሚጠቀሙበት አንዱ የጨዋታ መንገድ ነው ለምሳሌ ጋርዲዮላ በሚያጠቃም ኳሱን በሚቆጣጠርበት ሰዓት ይሄ 4-2-4 ፎርሜሽን አብዝቶ ተግባራዊ ያደረገ ነው ዘንድሮ በአሞሪም ለምሳሌ በፕሮግሬሽን ከተመለከትነው 3-2-5 ይሆናል ቡድኑ 3-2-5 ይሆናል ቅርጹ ማለት ነው የሴንተር ባኮቹ ወደ ዋይድ አታኩ ላይ እንዲሄዱ ተደርጎ እንዳውም ሴንተር ባኮቹ ዳይመንድ ሼፕ ሁሉ እንዲሰሩ ወይም ደግሞ ይሄንን የመጫወቻ አማራጭ ወይም ደግሞ የፕሌይንግ ኦፕሽን የሚባለውን እንዲያዘጋጁ ይደረጋል በዚህ ውስጥ ከተመለከታችሁት እንዳውም ወደፊት እየሄደ ማን ሲያጠቃል ታስታውሱ ትችላላችሁ ማጓየር የዳይመንድ ሼፕ እንዲሰራ ሁሉ እየተገደደ ነው እንግዲህ ማጓየር በስርዓት መከላከል የሚቸገር አይነት ተጫዋች እንደነበር እናስታውሳለን በዩናይትድ ይሄ ተጫዋች ግን አሁን ወደ መጨረሻው የማጥቃት እንቅስቃሴ ሄዶ ሁሉ የአሞሪም የሚፈልገውን የሴንተር ባኮች የዳይመንድ ቅርጽ የመፍጠር የመስራት ሚናን ሁሉ እንዲመራ እንዲያግዝ ሁሉ እድል እየተሰጠው ይገኛል ለዚህ ነው በዛ ዳይመንድ ተሳትፎ የመጀመሪያው የዳይመንድ ፖይንት ወይም ደግሞ ስታርቲንግ ዳይመንድ ፖይንት ወይም ደግሞ ኢንዲንግ ዳይመንድ ፖይንት ወይም ደግሞ የመጨረሻው የዳይመንድ ቅርጹ ላይ የሚገኘው ተጫዋች እየሆነ ስንመለከተው አንዱ የሚያሳየው ነገር ምንድነው በማጥቃት ውስጥ አደገኛ ሲቹዌሽኖች ላይ ሙከራዎችን ያደረገ ነው ይሄ ተጫዋቹ የተሰጠው ፍሪ ሮል ነው ዳይመንድ እንዲሰራ የመሃል ተከላካዮች ዳይመንድ እንዲሰሩ ፍቃድ ተሰጥቷቸዋል ነገር ግን ሁለት ነገሮችን ማድረግ ይኖርባቸዋል quick and fluid combination of play ላይ መሳተፍ አለባቸው ለምሳሌ ፈጣን ሲሆኑ በሽግሮች ተመልሰው የተውቱን ቦታ የመሸፈን ኃላፊነት ይኖርባቸዋል በኮምቢኔሽን ወይም ደግሞ በቅንጅት የጋራ ጨዋታ ደግሞ በማጥቃት ወደፊት በሚሄዱ እንቅስቃሴዎች ላይ እንዲሳተፉ በጥራት እንዲሳተፉ ይፈልጋል በዛ እንቅስቃሴ ለምሳሌ የአሞሪም ቡድን አሁን አንዳንዴ 3-4-2-1 ይሆናል ቀድም ያልኳችሁ 3-2-5 ይሆናል ይሄ የማጥቃት ሼፑ የማጥቃት ቅርጹ እንደ ተጋጣሚው ባህሪ የሚቀያየርበት ቁጥር ነው ሁለቱም የሚያመሳስላቸው እንግዲህ በማንቸስተር ደርቢ ምንም እንኳን የደርቢው ስሜት ያን ያክል የጎላ ባይሆንም የሚያመሳስላቸው ግን ፍሉዲቲ መፈለጋቸው አምስት ተጫዋቾች ወደ ተጋጣሚ ቀጠና ለመግባት ይጠቀማሉ በቁጥር በስተው ወደ ተጋጣሚ ሜዳ መግባትን ይመርጣሉ ቤስት ሞመንቶችን ይፈልጋሉ ትልቁ እድል እስኪፈጠር ትግስተኛ ይሆናሉ ያ እድል ከተፈጠረ በኋላ ማጥቃቱ ላይ ጥራት እንጂ ጥድፊያ እንዳይኖር ይፈልጋሉ የተጋጣሚ ፉልባኮችን አትራክት በማድረግ የተጋጣሚ ፉልባኮች በጨዋታ እንቅስቃሴ ጫና ውስጥ እንዲገቡ ያስገድዳሉ ማለት ነው እንግዲህ በፕሪሚየር ሊጉ ታክቲካል የሆኑ ነገሮች በአሰልጣኞች የምናብ እድገት ጨዋታዎችን በሚገባ እንድንመለከት ያደረገን ይገኛልና አንዱ ትልቁ ለውጥ የአሞሪምም ከመጣም በኋላ ጋርዲዮላም ማንቸስተር ሲቲን ከያዘበት ጊዜ አንስቶ ሁሌም ቢሆን በታክቲክ የሚያድግ በታክቲክ የበለጠ የሚበለጽግና ለእይታ የሚመች ለንባብ የሚመች ቡድን መስራታቸው ነው ለዚህ የማንቸስተር ደርቢ ምንም እንኳን የቀዘቀዘ ቢሆንም ይህ ደርቢ ግን ትልቅ ታሪክ ያለው ደርቢ ሆኖ ጥሩ ፉክክር የምንመለከትበት በተለይም ደግሞ ያሰልጣኞች የሜዳ ንባብ ያሰልጣኞች የታክቲካል አንደርስታንዲንግ ሌቭላቸውን የምንመለከትበት ጨዋታ ይሆናል ያስባለሁ የሁለቱ ቡድኖችን ጨዋታ በተመለከተ ታክቲካሊ ምን ሊሆን ይችላል የሚለውን በዚህ መንገድ አቅርቤዋለሁ እስኪ ኮሜንት ስጡ ተሳተፉ እንዳልኳችሁ ዩቲዩባችን ብዙ ፈተናዎችን ያለፈ ስለሆነ እንዲደርስ ሼር እንድታደርጉኝ ለሌሎች ሼር እንድታደርጉላቸው እንድታጋሩላቸው ኮዲዮ ለመግለጽ ወዳለው አመሰግናለሁ